ከባድ ውጊያ እየተደረገ ባለበት በደቡብ ጎንደር ቀጠና ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። የብልጽግና ባለስልጣናት ለዚሁ በነበረው ውጊያ ሙትና ቁስለኛ ሆነዋል። ከንቲባ፣ የወረዳ ሰላምና ደህንነት ኃላፊን ጨምሮ ለዚሁ በርካቶችን በፋኖ እጅ ገብተዋል። አንዳንዶቹም እስካሁን ድረስ መከላከያ ካልገባ እነሱም እጅ ለመስጠት እየተነጋገሩ እንደሆነ የሚገልጹ መረጃዎችም ወጥተዋል። ይህ እንግዲህ የአራት ወረዳ የብልጽግና ባለስልጣናትን አጠቃላይ ያካተተ መረጃ ነው። ይህንን ተከትሎ በከተማው አካባቢ በነበረው ውጊያ በመቶዎች የሚቆጠሩ የጦር መሳሪያዎች በፋኖ እጅ ገብተዋል። እንደዚሁም ደግሞ በዚህ የፋኖ ውጊያ ውስጥ በጣም ወሳኝ የሚባሉት እንደ ዱሽቃ ያሉ መሳሪያዎችን በፋኖ እጅ ገብተዋል። በርካታ የቡድን መሳሪያዎች እንዲሁም ደግሞ በመቶዎች የሚቆጠሩ እንግዲህ የክላሽንኮፍ እና እንደዚሁም ደግሞ የቃታ መሳሪያዎች በፋኖ እጅ ገብተዋል። በመቶ ሺህ የሚቆጠሩ ደግሞ ተተኳሾች፣ ወታደራዊ ተሽከርካሪዎች እንዲሁም ደግሞ የመሳሪያ ማከማቻ ካምፖች ጭምር በፋኖ ተይዘዋል። ከዚህ ጋር በተያያዘ ያለውን ዘመቻ በተመለከተ ዝርዝር መረጃ ከቦታው አደርሳችኋለሁ። አጠቃላይ ሁኔታው ለብልጽግና አስደንጋጭ ነው የሆነው። ባለፈው ወር እንግዲህ በዚሁ በደቡብ ጎንደር ቀጠና ደብረ ታቦርን ጨምሮ ከየካቲት 1 እስከ የካቲት 4 በነበረው ዘመቻ በርካታ የሚሊሻ አባላት፣ የመከላከያ እንዲሁም ደግሞ የአድማ ብተና አባላት ጉዳት ደርሶባቸዋል። አብዛኛው መከላከያ ዞኑን ለቆ ወጥቶ ስለነበረ በተለይ በሚሊሻ ኃይል ላይ በንፋስ መውጫ በማረሚያ ቤት ፖሊሶች ጭምር በስማዳ በሚሊሻ ላይ እንዲሁም ደግሞ በስቴ እና ደብረታቦር ከተማን ጨምሮ ከባድ ውጊያዎች ተደርገዋል። ከዛ በኋላ እንደገና ወደ አካባቢው ወደ ንፋስ መውጫ የተመለሰው አድማ ብተና ሚሊሻና ፖሊስ ዛሬ ከባድ ጉዳት አስተናግዷል። በቀጠናው ያሉትን የቡድን መሳሪያዎች በአብዛኛው አስረክቧል። ካሉት 5 ድሽቃዎች አንዱን ብቻ ነው አድማ ብተናው ይዞ እየወጣው አሁን ቤተክርስቲያን አቅራቢያ ሆኖ ራሱን እየተከላከለ የሚገኘው። ሌሎቹን ወታደራዊ ተሽከርካሪዎች የወረዳው ባለስልጣናት እንዲሁም ደግሞ የመሳሪያ ዲፖዎች እና የጥይት ግምጃ ቤቶች ሙሉ በሙሉ በፋኖ ተወስደዋል። ይሄ ነው ያለው። ይህንን ተከትሎ እንግዲህ ለአሁኑ ምርጫ ሊወዳደሩ የነበሩ የብልጽግና ባለስልጣናትም በነበረው ዘመቻ ጉዳት ደርሶባቸዋል። ዛሬ በደቡብ ጎንደር የነበረው አጠቃላይ ሁኔታ ሲታይ ከባህር ዳር ወጣ ብሎ በሚገኘው ሐሙሲት እስከ ጨጭሆ ድረስ ባለው ቀጠና ከባድ ውጊያ ሲደረግ ነው የዋለው። ይህንን ዘመቻ በተመለከተ እንደዚሁ አንድ የፋኖ አመራር በጉዳዩ ላይ አስተያየት ሰጥቷል። ዘመቻው ከሁሉም ቀጠናዎች በደቡብ ጎንደር በሚንቀሳቀሱት የ206ኛ ኮር እንዲሁም ደግሞ የውባንታ ባተ ኮር የሁለቱም የፋኖ ዞች እንዲሁም ደግሞ ከሰሜን ወሎም ካሉ ፋኖዎች ጋር በቅንጅት በጉዳዩ ላይ ለበርካታ ሳምንታት ጉዳዩ እቅድ ወጥቶ የተፈጸመ ኦፕሬሽን ነው። ለወትሮ ንፋስ መውጫ ሲጠቃ በተደጋጋሚ ወደ ሰሜን ወሎ ጋሸና፣ መቄት ወዳሉ ካምፖች ሂደው ይገቡ የነበሩ የብልጽግና ባለስልጣናት አሁን በዛ በኩል በጨጭሆ ጋይንት መንገዱ ተዘግቶ ነው ውጊያ ሲደረግ እየዋለው። ከንፋስ መውጫ የ206ኛ ኮር የተለያዩ ክፍለ ጦሮች ባደረጉት ዘመቻ በዚህ በኩል ወደ ሰሜን ወሎ ለመውጣት የሞከሩ እንደዚሁ የሚሊሻና የአድማ ብተና አባላትም ከዛ ቀጠና በመጣው የላስታ ኮር ፋኖች እንደዚሁ ተይዘዋል። ይህንን ጨምሮ አጠቃላይ ያለው ሁኔታ እንግዲህ ይህንን በተመለከተ ዝርዝር መረጃውን አብራችሁ ከቆያችሁ የምትሰሙ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አሁን ብልጽግና በአንድ ወር ውስጥ አንድ ከተማ ከፍተኛ ኦፕሬሽን ተሰርቶ ትልቅ ማረሚያ ቤት የሚገኝበት እንዲሁም ደግሞ የ6 እና የ7 ወረዳ የብልጽግና ባለስልጣናት ሚሊሻ እንዲሁም ደግሞ ፖሊስ ተከማችቶ የሚገኝበት የጸጥታና የፖለቲካ አመራር ከተማ በአንድ ወር ለሁለተኛ ጊዜ እንደዚህ አይነት ጥቃት ተፈጽሞበታል። በዚህ ሁኔታ ዛሬ እንግዲህ ለምርጫ ይቀርባሉ የተባሉ የፓርቲ ኃላፊዎች ስለመገደላቸው እንዲሁም ደግሞ ስለመማረካቸው ከንቲባን ጨምሮ መረጃዎች ወጥተዋል። አሁን ብልጽግና የፖለቲካ መዋቅር አለኝ ምርጫ አድርጋለሁ የሚለው ከየት እስከ የት የሚለካ ሐሳብ ነው የሚለውን እንግዲህ ከዚህ መረጃ ላይ ብቻ በመነሳት ያለውን አጠቃላይ ነባራዊ ሁኔታ መገምገም ይቻላል። ባለፈው ወር እንግዲህ በዚህ ቀጠና ከ350 በላይ ሚሊሻ ጉዳት ደርሶበታል፣ የሞት ጉዳት። አሁን ደግሞ እንደዚሁ በርካታ ሚሊሻዎችና አድማ ብተናዎች ጉዳት አስተናግደዋል። እንደዚሁም ያው ውጊያ ስለሆነ በፋኖ በኩልም ጉዳቶች አሉ። የጉዳቱ መጠን ይለያይ እንጂ አሁን በአንድ ወር ለሁለተኛ ጊዜ ዘመቻው ተደረገበት የንፋስ መውጫ ከተማ፣ የክምር ድንጋይ ከተማ፣ የጋሳይ ከተማ እንዲሁም ደግሞ የሐሙሲት ከተማ። ሐሙሲት ከባህር ዳር ወደ 29 ኪሎ ሜትር አቅራቢያ የምትገኝ ነች። ከ30 እስከ 35 የሚሉ አሉ። 30 ኪሎ ሜትር ላይ ርቀት በምትገኘው ሐሙሲት ከተማ ካምፕ ተጠቅቶ ከፍተኛ ጉዳት ደርሷል። የብልጽግና አመራሮች ከንቲባውን ጨምሮ ጉዳት ደርሶባቸዋል። እንዲሁም ደግሞ በካምፕ ውስጥ የነበረ አድማ ብተና ሚሊሻ እንደዚህ ጉዳት ደርሶበታል። ቀሪው ወደ ባህር ዳር ነው የወጣው። እስከ ግማሽ ቀን ድረስ እንደዚሁ ከባህር ዳር ወደ ደብረ ታቦር፣ ከባህር ዳር ወደ ጎንደር የትራንስፖርት እንቅስቃሴ ሐሙሲት አካባቢ ቆሞ እንደነበርም የሚገልጹ መረጃዎች አሉ።
አሁን እስከዚህ ሰዓት ድረስ ከደብረ ታቦር ወደ ወልዲያ ንፋስ መውጫ ጋሸና የሚወስደው መንገድ አሁንም ዝግ ነው። አሁን አመሻሹን ወታደራዊ እንቅስቃሴ መኖሩን የሚገልጹ መረጃዎች ናቸው ያሉት። እንግዲህ እነዚህን በስፋት የማሰማችሁ ይሆናል። አብራችሁ ቆዩ። ከዚህ ባሻገር እንደዚሁ ሌሎች መረጃዎችም አሉ፣ አገር አቀፍ መረጃዎች። ከዛ ባሻገር ደግሞ እንደዚሁ የመካከለኛው ምስራቅ አጫጭር መረጃዎችም አሉ። እነሱን ጨምሮ ሌሎች መረጃዎችን ወደ እናንተ አደርሳለሁ። እስኪ ከመረጃዎቻችን መካከል የአፍሪካ ቀንድ ወትሮ ጦርነት የማይለየው እንግዲህ ከኢትዮጵያ ውስጣዊ አካባቢዎች እስከ አፍሪካ ቀንድ ድረስ ያለው ውጥረት በሱዳን፣ በሶማሊያ እንዲሁም ደግሞ በአፍሪካ ቀንድና መካከለኛው ምስራቅ ያለው ይሄ ቀጠና ያለው ሁኔታን በተመለከተ ወደ አፍሪካ ቀንድና ወደ ምስራቅ አፍሪካ በ24 ሰዓታት የተጓጓዙ የጦር መሳሪያዎችና የጦር አውሮፕላኖችን በረራዎችን የተመለከቱ አጫጭር መረጃዎችን ወደ እናንተ ላድርስ። በ24 ሰዓታት የአፍሪካ ቀንድ የጦር አውሮፕላኖች ስምሪት ሲታይ በኢትዮጵያ ውስጥ ከኢትዮጵያ ዋናው አየር ኃይል ማዘዣ ከደብረ ዘይት አየር ኃይል ወደ ሰሜን ምዕራብ ኢትዮጵያ አሶሳ ቀጠና ድሮኖች በረራ አድርገዋል። እነዚህ ድሮኖች መዳረሻቸው እስከ ሱዳን ሊዘልቅ እንደሚችል ይህንን ጉዳይ የሚከታተሉ የሳተላይትና የበረራ ባለሙያዎችና ተንታኞች ያስረዳሉ። በተደጋጋሚ ከአዲስ አበባ ደብረ ዘይት ወደ ምዕራብ ኢትዮጵያ አሶሳ ከዛ በኋላ ደግሞ ወደ ሱዳን የተለያዩ ግዛቶች የሚንቀሳቀሱ ድሮኖች ለፈጥኖ ደራሽ ኃይሉ ድጋፍ እያደረጉ ነው የሚሉ መረጃዎች ሲወጡ ቆይተዋል። በአሶሳ በቅርብ ርቀት እንደዚሁ ፈጥኖ ደራሽ ኃይሉ የድሮን መቆጣጠሪያ ጣቢያን ጨምሮ ወታደራዊ ካምፕ እንዳለው መረጃዎች ሲወጡ ቆይተዋል። እንደዚሁም ደግሞ ከቤላሩስ ቤላሩስ እንግዲህ የምስራቅ አውሮፓ ሀገራት መካከል በጦር መሳሪያ ማምረት ከታወቁት ሀገራት ቤላሩስ የተነሳ የጦር መሳሪያ የጫነ ኢደብሊው 383 ቲኤች የበረራ ቁጥር የተመዘገበ አውሮፕላን ወደ ኢትዮጵያ ብሎም ወደ ቻድ በረራ ማድረጉን የ24 ሰዓት የሳተላይት መረጃዎች ያሳያሉ። ሱዳን ውስጥ ፈጥኖ ደራሽ ኃይሉ የራሱን ድሮን መትቶ ጥሏል። በኮርዶፋን ግዛት ተብሎ በሚጠራው አካባቢ በረራ ላይ የነበረ የፈጥኖ ደራሽ ኃይሉ የራሱ ድሮን እንደዚሁ በጸረ ድሮን መትቶ ጥሏል። የጠላት አውሮፕላን ነው በሚል መትቶ መጣሉ እንደዚሁ ከወጡ መረጃዎች መካከል ለመገንዘብ ተችሏል። እንግዲህ በስህተት ኢላማ የተመታው ድሮን የራሱ የአርኤስኤፍ እንደሆነ ተገልጿል። ከዩናይትድ አረብ ኤሚሬትስ አላይን አየር ማረፊያ ቦይንግ 747-409ኤፍ የተባለ ቦይንግ የጦር መሳሪያ ጭኖ በኢትዮጵያ በኩል ወደ ቻድ የጦር መሳሪያ አራግፏል። ይህ የጦር መሳሪያ ከአላይን ከዩናይትድ አረብ ኤሚሬትስ ወደ አርኤስኤፍ ሊደርስ የታሰበ መሳሪያ እንደሆነ የሚገልጹ መረጃዎች ወጥተዋል። አርኤ 7637 የተባለ እንደዚሁ አውሮፕላንም ከዚሁ ከዩናይትድ አረብ ኤሚሬትስ ወደ ኢትዮጵያ የጦር መሳሪያ ስለማጓጓዙ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ እንደዚሁ ከኢስታንቡል ወደ ፖርት ሱዳን፣ ከካይሮ ወደ ፖርት ሱዳን፣ ከኢስታንቡል ወደ ሞቃዲሾም እንደዚሁ የጦር መሳሪያ የጫኑ አውሮፕላኖች ባለፉት 48 ሰዓታት በረራ ማድረጋቸውን የወጡ መረጃዎች ያሳያሉ። መካከለኛው ምስራቅ እንዴት ውሏል የሚለውን ደግሞ ስንመለከት ባጭሩ የመካከለኛው ምስራቅ ጦርነት ከተጀመረ እንግዲህ 3 ሳምንት ሊሞላው ጥቂት ጊዜ ነው እየቀረው። በዚህ ጦርነት እንግዲህ አሁንም ኢራን ያጸፋ ምላሽ እየሰጠች ነው የምትገኘው። ዛሬ ከወጡ መረጃዎች መካከል እንደዚሁ የአሜሪካ የጦር መርከቦች እና የአሜሪካ የባህር ኃይል ትልልቆቹ ግዙፎቹ የጦር አውሮፕላን ተሸካሚ መርከቦች ወደ ኋላ እያፈገፈጉ ነው የሚል መረጃ ወጥቷል። ያው እንግዲህ በዚህ ጦርነት ውስጥ ያው ትልልቅ ዜናዎች የሚሆኑት ኢራን የምትባለው ሀገር እስራኤልን የሚያክል በጦር መሳሪያ የረቀቀ በቴክኖሎጂ የረቀቀ አሜሪካን የሚያክል የዓለማችን ግዙፍ ሀገር እንዴት ተሸከመች የሚለው ነው። እንግዲህ ያው ብዙዎቹ ዜና የሚሆነው እስራኤልማ ያው እስራኤል ነች፣ አሜሪካም ያው አሜሪካ ነች። እነዚህ ጋር እየተዋጋች ያለችው ኢራን የምትሰጣቸው አጸፋ ምላሾች የዓለማችን መነጋገሪያ ሆነዋል። ብዙዎቹ ይሄ ዜና ሲቀርብ እንግዲህ ለኢራን ወይም ደግሞ ለእስራኤል ከመወገን አንጻር እያዩት አስተያየት ሰጡ ተመልክቻለሁ። ጉዳዩ እሱ አይደለም። የኢራን ሁኔታ ከነዚህ ግዙፍ የዓለማችን የጦር ሀያላን ሀገራት ጋር ያላት ያጸፋ ምላሽ እንዴት ተራዘመ የሚለው ነው። ከዚህ ጋር በተያያዘ የሚሰሙት መረጃዎች ደግሞ የአሜሪካ የጦር መርከቦች ወደ ኋላ ፈግፍገዋል የሚል ነው። በቀይ ባህር እና በሳውዲ አረቢያ በግሪክ የባህር ቀጠናዎች አካባቢ ወደ ኢራን ጉዞ ላይ የነበሩ የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ መርከቦች በ400 ኪሎ ሜትር ርቀት ከነበሩበት ቀጠና ወደ 1000 ኪሎ ሜትር ወደ ኋላ ፈግፍገዋል፣ ያው ወደ ኋላ ሸሽተዋል ማለት ነው። ከዚህ ጋር በተያያዘ ዩኤስኤስ ጀነራል ፎርድ የሚባለው የአሜሪካ ጦር አውሮፕላን ተሸካሚ መርከብ የእሳት ቃጠሎ ከደረሰበት 3ኛ ቀኑ ነው። ስለ እሳት ቃጠሎ የተለያዩ መላምቶች እየወጡ ነው። አንደኛው በየመን ሁቲ አማጽያኖች እንደዚሁ ከጀልባ ላይ በሚሳኤል ሳይመቱት አይቀርም የሚል ሲሆን፣ ሁለተኛው ግን በቴክኒክ ችግር ራሱ እሳት ቃጠሎ ተነስቶበት ነው ብለዋል። ይሄን ጨምሮ
እንደዚሁም ደግሞ ዩኤስኤስ አብርሃም ሊንከን የሚባለው ግዙፍ የአሜሪካ የባህር መርከብም እንደዚሁ ወደኋላ መመለሳቸው ነው የተገለጸው። ከኢራን የኢየሩሳሌም ውስጥ የሚገኙ ቅዱስ ስፍራዎችን በሚሳኤል መደብደቧን እንዲሁም ደግሞ የሚሳኤል ፍንዳታዎች መድረሳቸው ተገልጿል። የአርማንያ ቅዱስ ገዳምና ቤተክርስቲያን አላቅሳ እና የአይሁድ ቤተ መቅደስ እንዲሁም ደግሞ ቴምፓላ ማውንት ተብሎ የሚጠራው አካባቢ የሚሳኤል ፍንዳታ ደርሷል። በነገራችን ላይ በኢየሩሳሌም ኦሪየንታል ወይም ደግሞ የሩቅ ምስራቅ የኦርቶዶክስ ቤተክርስቲያን የሚባሉት ሁሉም ገዳም አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሩሳሌም ውስጥ ትልቅ ገዳም አላት። የግብጽ ኦርቶዶክስ ቤተክርስቲያን ኮፕቲክ ቸርች የራሷ ቤተክርስቲያን አላት። የአርመን ቤተክርስቲያን የራሷ ገዳም አላት። የግሪክ ቤተክርስቲያንም የራሳቸው ገዳማት አሏቸው እዚህ ኢየሩሳሌም ውስጥ። ስለዚህ እንግዲህ ከዚህ ጋር በተያያዘ እነዚህ ገዳማትና የኢየሱስ ክርስቶስ የትውልድ ቦታ የሚባለው እና እንዲሁም ደግሞ ቅዱስ የዓለማችን ስፍራ ከሚባለው አንዱ ኢየሩሳሌም ነው። በኢየሩሳሌም ፍንዳታ መድረሱ ነው የተገለጸው። አሜሪካ የሆርሙዝ ሰርጥ ላይ የተጠመዱ የኢራን ክሩዝ ሚሳይሎችን እና ሌሎች እንደዚሁ ደግሞ አውዳሚ ሚሳይሎችን ለማውደም ልዩ የመሬት ደርማሽ ወይም ደግሞ ምሽግ ደርማሽ ቦምብ ጣይ አውሮፕላኖች በቀጠናው በመሄድ በርካታ ቦምቦችን በዚህ በሆርሙዝ ቀጠና አራግፈዋል። ስለ ኢላማቸው ትክክለኛነት እየታወቀ ነገር የለም። እስራኤል በሁለት ቀናት ውስጥ ሶስተኛውን የኢራን ቁልፍ የስለላ ኃላፊ ገድያለሁ ብላለች። ጎራም ሬሳ ሱሌማን ተብሎ የሚጠራው የባለስልጣን ትላንትና መገደሉን የእስራኤል የአየር ኃይል ቃል አቀባይ አቶ እስራኤል ራሳቸው እስራኤል ነው ስማቸው ገልጸዋል። ከዚህ ጋር በተያያዘ እንግዲህ ግዙፉ የኢራን የተፈጥሮ ጋዝ ማቀነባበሪያና ማስተላለፊያ ማጣሪያ ማዕከል ዛሬ በእስራኤል አየር ኃይል ውድመት ደርሶበታል። ይህንን ተከትሎ እንግዲህ በዓለም ላይ የተፈጥሮ ጋዝ ዋጋ በእጅጉ ሊጨምር ይችላል ተብሏል። ኢራንም በቀጣዮቹ በመካከለኛው ምስራቅ የሚገኙ የተፈጥሮ ጋዝ ማምረቻዎችን ለማውደም ዝታለች። ቱርክ የሰላም ድርድር በሚል እንደዚሁ ሌላ አማራጭ ይዛ መጥታለች። ሊባኖስ የእስራኤል የእግረኛና አየር ኃይል እያደረገ ባለው ዘመቻ ከሂዝቦላ ጋር እየተደረገ ባለው ዘመቻ 1000 ሰላማዊ ሰዎች መገደላቸው ነው የታወቀው። በኢራን ውስጥ የተገደሉ ወታደሮች ቁጥር 7000 ይደርሳል እያለች ነው እስራኤል የምትገኘው። ቻይና ደግሞ የአሜሪካን የጦር አውሮፕላኖች በአሁን በስምሪት ቀጠናቸው ላይ እና ሚሳይሎቹን በአየር ላይ ያላቸውን አፈጻጸም የዘመቻና የኢላማ ውጤታማነት እየተከታተለች እንደዚሁ የቴክኖሎጂ ስርቆትና ምርምር ዘረፋ ለማድረግ እየሞከረች እንደሆነ በሬዲዮ አክቲቭ እንዲሁም ደግሞ በሳተላይት መረጃዎች የአሜሪካን አውሮፕላኖች እንዲሁም ደግሞ የአሜሪካን ዘመናዊ ሚሳይሎችን እየተከታተለች እየሰለለች እንደሆነ የሚገልጹ መረጃዎች ወጥተዋል። ኢራን አዲሱን ሲጀል ተብሎ የሚጠራውን ተምዘግዛጊ ወይም ደግሞ ጨፋሪ የሚባለውን ሚሳይሏን እንደዚህ ወደ እስራኤል ማስወንጨፏ ነው የተገለጸው። ይሄ 2200 ኪሎ ሜትር በአየር ላይ ይሄዳል የተባለው ሚሳይል በጸረ ሚሳይል እንዳይመታ ራሱን ዚግዛግ እየመታ ወይም ደግሞ ዳንስ እያሳየ የሚሄድ ነው። ራሱን እንግዲህ ያመለጠ ማለት ነው። ይህንን ለመጀመሪያ ጊዜ ሲጅል 2 ተብሎ የሚጠራው ሚሳይል ጥቅም ላይ ያለው ብላለች። የአሜሪካ ጦር በምስራቅ አፍሪካ ሞቃዲሾ ቀጠና ተከታታይ የድሮን ጥቃት መፈጸሙን እንደዚሁ መረጃዎች ገልጸዋል። አይኤስኤስ እና የአልሸባብ ይዞታዎች ላይ የጅቡቲ የሚገኘው የአሜሪካ አየር ኃይል አፍሪኮም ጥቃት መፈጸሙ ነው እየተገለጸው። ወደ መረጃዎቹ ስንሄድ በሱዳን አንድ የጦር የሰው አልባ ተዋጊ ድሮን ተመቶ መውደቁን የሚገልጽ መረጃ ትላንትና ወጥቷል። ይህንን መረጃ በተመለከተ አሁን ከወጡ መረጃዎች መካከል በሱዳን ጦር ተመቶ ወድቋል የተባለው ሰው አልባ አውሮፕላን በተመለከተ ሱዳን ዋር ሞኒተር ተብሎ የሚታወቀው ገጽ ማብራሪያ ሰጥቷል። ይህንን ተመቶ የወደቀው ሰው አልባ አውሮፕላን የፈጥኖ ደራሽ ኃይሉ ወይም ደግሞ የኢትዮጵያ አይደለም ሲል ነው የሱዳን ዋር ሪፖርት ላይ መረጃዎችን የሚያጋራው ገጽ የገለጸው። እንደ ገጹ ከሆነ ይሄ ሰው አልባ አውሮፕላን ድሮን ተመቶ ከወደቀ ሳምንታት አልፈውታል ብሏል። ማሳያነት ያነሳቸው ክንፎቹ አካባቢ ለሳምንታት በቆየበት ቦታ በአሸዋ ተሸፍነው ጅራቱ አካባቢም እንደዚሁ የድሮኑ አሸዋ ውጦት ተገኝቷል። ስለዚህ በቅርብ ጊዜ የወደቀ አይደለም፣ ምናልባት ከሳምንታት እና ከዛ ቀደም ብሎ ተመቶ የወደቀ ሊሆን ይችላል ብሏል። ብዙዎቹ ትላንትና ይሄ ድሮን የኢትዮጵያ ድሮን ነው የሚል ዘገባ ሲያወጡ ነበረ። ዛሬ ግን ሱዳን ዋር ሞኒተር የሚባለው ገጽ ይህንን አጣርቷል። ይህንን በተመለከተ እንግዲህ የማን እንደሆነ ምርመራ እየተደረገ እንደሆነ ነው እየገለጸው።
ወደ ግንባር መረጃዎች ከመሄዳችን በፊት ወደ ትግራይ የሚወስድን መረጃ ላስከትል። ትግራይ ይቅርታ፣ በመቀሌ ማለት ነው። በመቀሌ የህወሓት የማህበራዊ ሚዲያ የፊት አውራሪ የምትባለውና የፊት መስመር ሰናይት መብራቱ በራሱ በህወሓት በቁጥጥር ስር መዋሏን አውራምባ ታይምስ ዘግቧል። ከዚህ ጋር በተያያዘ እንግዲህ ሰናይት መብራቱ በምን ምክንያት ተጠርጥራ በቁጥጥር ስር እንደዋለች የገለጸው አውራምባ ታይምስ ከመረጃ ምንጮች ሰማሁት ባለው በፕሬዝዳንት ጽሕፈት ቤት የሚሰራው ሰናይት መብራቱ የታሰረችው በሙስና ተጠርጥራ ነው ሲል አውራምባ ታይምስ ገልጿል። እንግዲህ አውራምባ ታይምስም እነሰናይትም ቀድሞ በአንድ ህወሓት ላይ ተመሳሳይ አቋም የነበራቸውን አሁን ህወሓት ጋር የተፈጠረውን ክፍፍል ተከትሎ የተለያየ የሚዲያ ቅርጽ ይዘዋል። እንግዲህ አሁን በትግራይ ውስጥ ያለው አጠቃላይ ሁኔታ ያው ለመረጃም ክፍት ሆኗል። ህወሓት ለሁለት መሰንጠቁን ተከትሎ የተለያየ ቡድን እንደወትሮ ትግራይ አካባቢ ያሉ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ ሌሎች መረጃዎች አሁን ለሰዎች ብዙ የሚያመልጡ አይደሉም። ህወሓትን የሚታገለው ቡድን በመረጃ የማጋለጥ ስራ እየሰራን ነው በሚል የህወሓት አጠቃላይ ገመና አሁን ውጭ ላይ ነው ያለው። ከዚህ ጋር በተያያዘ እንደዚሁ ከኤርትራ በኩልም ወደ ኢትዮጵያ ዛሬ በዛላምበሳ ወደ አድግራትና ወደ መቀሌ በርካታ ተሽከርካሪዎች በሸራ የተሸፈነ ጭነት ጭነው ወደ ኢትዮጵያ ገብተዋል። ወደ አድግራትና መቀሌ የጦር መሳሪያ የጫኑ ሳይሆኑ አይቀሩም የተባሉት እነዚህ ተሽከርካሪዎች ዛሬ ቀን ላይ ጭምር ወደ ትግራይ ሲገቡ ታይተዋል። ትላንትና ከዚህ ጋር በተያያዘ በርካታ ተሽከርካሪዎች ከመቀሌ አዲግራት ወደ ኤርትራ መሻገራቸው ሲገለጽ ነበረ። ወደ ንፋስ መውጫ ቀጠና ወደ አለው አጠቃላይና ደቡብ ጎንደር ያለው መረጃ በተመለከተ መረጃዎችን ወደ እናንተ ላድርስ። ንፋስ መውጫ ከተማ እንግዲህ በአንድ ወር ለሁለተኛ ጊዜ ፋኖ ዛሬ በፈጸመው ዘመቻ ከተማው በፋኖ ቁጥጥር ስር ገብቷል። ይሄ መረጃ ወደ እናንተ እየተላለፈ እስካለበት ሰዓት ድረስ ነው። ዘመቻው እየተጠናና በከተማው የሰፈረውን አድማ ብተና፣ መከላከያ፣ ሚሊሻ ከበባ ውስጥ በማስገባት አንድም መሳሪያውን መቆጣጠር፣ ሁለትም እንደዚሁ ደግሞ ያለውን ኃይል እንደዚሁ መቆጣጠር ዋና ዘመቻ ያደረገ በመሆኑ በከተማው ቁልፍ ቦታዎች ላይ የተጠና ዘመቻ መደረጉን የመረጃ ምንጮች ገልጸዋል። ንፋስ መውጫ ከተማ ማዕከል ያደረገው ዘመቻ እንግዲህ ባለፈው የካቲት ላይ ከነበሩ ዘመቻዎች ስህተቱን በማረም ፋኖ ሁሉንም መውጫ በሮች በመዝጋት ያደረገው ዘመቻ እንደሆነ ነው የተገለጸው። ከጋሸና መቄት ጨጭሆ መግቢያ እንዲሁም ደግሞ ከታች ጋይንት አርብ ገበያ መግቢያ ከደብረ ታቦር መግቢያ ባሉ ሁሉም በሮች በኩል በመያዝ ነው። ይህንን ለማድረግ እንግዲህ ከወሎ ቀጠና የመጣ ፋኖ መንገድ እንዲዘጋ በማድረግ ከታች ጋይንትና ከጉና ከደብረ ታቦር ቀጠና የመጣው ፋኖ ደግሞ ከተማው ውስጥ ዘመቻዎችና ኦፕሬሽኖችን እንዲያደርግ በማድረግ የተናበበ እቅድ አውጥተን ነው ይህንን ዘመቻ ያደረግነው ብሏል። በዚህ በኩል እንግዲህ የወረዳው ብልጽግና ባለስልጣናት አድማ ብተና፣ ሚሊሻ፣ መከላከያ ራሱን እየተከላከለ ከተማውን ለቆ ወጥቷል። በነገራችን ላይ ጥቂት የመከላከያ አባላት ናቸው ያሉት፣ አብዛኛው አድማ ብተናና ሚሊሻ ነው ያለው። በዚህ እንግዲህ የጸጥታና የፖለቲካ ባለስልጣናት የአካባቢው ማለት ነው እዚህ ላይ የነበሩት የጸጥታና የፖለቲካ ባለስልጣናት የሚባሉት ቢያንስ የ6 ወረዳዎችና የ2 ከተሞች ናቸው። ከ7 በላይ የወረዳ አስተዳደሮች እንደማለት ነው። እነሱ የጸጥታና የፖለቲካ ባለስልጣናት በወጡበት ቦታ ተከታትሎ ጥቃትና ከበባ በማድረግ የእጅ በእጅ ውጊያ ያደረገው ፋኖ ከፍተኛ መጠን ያለው ምርኮኛ በእጁ ገብቷል። ስለ ዘመቻው ለኢትዮ ፎከስ ማብራሪያ የሰጠው ፋኖ ኢንጂነር ደሞዝ ግዳፍ እንደሚለው ከባህር ዳር እስከ ጨጭሆ ባለው ቀጠና ከሐሙሴት ጀምሮ ማለት ነው ያለውን ዘመቻ ለማድረግ ሳምንታት የወሰደ ጥናት እቅድ አድርገናል ነው የሚለው። በተለያዩ ቀጠናዎች ካሉ ፋኖች ጋር የቀጠና አዛዦች ጋር የጋራ እቅድ የጋራ ጥናት ተሰርቶ ነው ይሄ የሆነው። ወደኋላ ወደ ደብረታቦር እና ባህር ዳር ባለው መስመር ውባንታ ባተኮር እንዲሁም ደግሞ ከደብረታቦር እስከ ንፋስ መውጫ ባለው 206ኛ ኮር ከፍ ያለው ደሴ ኮር ከዚህ እንዲሁ ደግሞ ከንፋስ መውጫ በስተምስራቅ በኩል ሰሜን ወሎ ካሉ የፋኖ ኮሮች ጋር ልዩ ልዩ ውይይት የዘመቻ እቅድ ወጥቶ ነው ይሄ የተደረገው ብሏል። የጎንደር ጠቅላይ ግዛት የ206ኛ ኮር ሁሉም ክፍለ ጦሮች እንዲሁም ደግሞ የሰሜን አማራ እዝ ውባንተ ኮር የተለያዩ ክፍለ ጦሮች ከባህር ዳር ወጣ ብሎ በሚገኘው ሐሙሴት ቀጠና ጀምሮ የኩታ ገጠም ኦፕሬሽኖችን ውጊያዎችን ሲያደርጉ ውለዋል። የወሎ ቀጠና ፋኖዎችም እንደዚሁ የጨጭሆን መንገድ በመዝጋት በዚህ ዘመቻ ላይ አስተዋጽኦ አድርገዋል። ከንፋስ መውጫ አምልጠው ወደ ሰሜን ወሎ ሊሄዱ የነበሩ የሚሊሻና የአድማ ብተና አባላትንም እንደዚሁ በቁጥጥር ስር አውለዋል ነው ያለው። እንግዲህ በእነዚህ ቁልፍ ቦታዎች ላይ በተለይ ንፋስ መውጫ ከተማ ውስጥ ባለው ኦፕሬሽን የፊታውራሪ ገብርዬ ክፍለ ጦር፣ የአንበሳው ጋይንት ክፍለ ጦር፣ የተወርዋሪ ራስ ጋይንት ተወርዋሪ ክፍለ ጦርን ጨምሮ
በንፋስ መውጫ ኦፕሬሽን እንዲሁ ደግሞ በክምር ድንጋይ ደግሞ የራስ ጉና ተራራው ክፍለ ጦር የተለያዩ ዘመቻዎችን ሲያደርጉ ውለዋል። ጋሳይ፣ ደብረታቦር፣ ክምር ድንጋይ አቅራቢያዎች እንደዚሁ ውጊያዎች ሲደረጉ ነው የዋሉት። እንግዲህ በዚህ ውጊያ ላይ ይህንን መንገድ ለማስከፈት ከደብረታቦር እንደዚሁ ተጨማሪ ኃይል ተንቀሳቅሶ ከሰዓት በኋላ ጋሳይ አካባቢ ውጊያ እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ምርኮኛም በተመለከተ የወጡት አሃዛዊ መረጃዎች እንግዲህ የተለያዩ አሃዛዊ መረጃዎች ወጥተዋል። ፋኖቹ አሃዛዊ መረጃዎችን በተመለከተ የተለያዩ ቁጥሮችን እየገለጹ ነው የሚገኙት። እንግዲህ እስካሁን ድረስ ባለው ሁኔታ አሃዛዊ ቁጥሮቹ ከቦታ ቦታ ከአንድ ፋኖ መግለጫ ወደ አንድ ፋኖ መግለጫ የየራሳቸው የተለያየ ቁጥርና አሃዛዊ መረጃዎችን ያሳያሉ። ባለው የተጣራ መረጃ እንግዲህ እስካሁን ሰዓት ድረስ በ3 ምሽጎች የነበረ ቁሳቁስ 5 ዲሽቃዎች፣ 12 ብሬኖች እንዲሁም ደግሞ ከ60 በላይ የቃታ መሳሪያዎች፣ 15 በላይ ጥርጥር ጥቁር ክላሾች፣ ከ500 በላይ ወታደራዊ አልባሳት፣ 2 ተሽከርካሪ ሙሉ ፓትሮሎች ሙሉ ጥይት በቁጥር ከ100 ሺህ የሚበልጥ ጥይት፣ 7 ተሽከርካሪዎች በአጠቃላይ ከ150 በላይ ሳጥን የድሽቃ ጥይቶች፣ ከ500 ሳጥን በላይ የብሬን ጥይቶች፣ ከ10 በላይ የመገናኛ ሬዲዮዎች ቁጥሩም ሊጨምር ይችላል። እንዲሁም ደግሞ ሞትና ቁስለኛን በተመለከተ በየቦታው ለማጣራት እየተሞከረ ነው። በሁሉም ግንባሮች እስከ ሰዓት ድረስ በተረጋገጠ መረጃ ከ60 በላይ ሚሊሻ እና አድማ ብተና እንደዚሁ ጉዳት ደርሶበታል። የተያዘም አለ፣ ምርኮ እየተቆጠረ ነው። ገና የትልቁ ማረሚያ ቤት አዛዥ ኮማንደር አዛዡን ጨምሮ የወረዳው የጸጥታና ሰላምና ጸጥታ ኃላፊ፣ የከተማው ከንቲባ ጨምሮ በቁጥር ያልታወቁ የፖሊስ መኮንኖች፣ የጸጥታ መሪዎች፣ የብልጽግና አመራሮች፣ የአድማ ብተና አዛዦች ሲማረኩ 4 የብልጽግና ፓርቲ አመራሮች የንፋስ መውጫ የስማዳን ጨምሮ በነበረው ውጊያ ሞትና ቁስለኛ መሆናቸውን መረጃ ምንጮቹ ይገልጻሉ። እንግዲህ ይህንን በተመለከተ በክምር ድንጋይ ባለው ውጊያ ጋሳይ የነበረው ላይ ረፋድ ላይ ቆሞ ነበር። ከሰዓት በኋላ እንደገና ተቀስቅሷል። ክምር ድንጋይ በዙ 23 በሞርተር በድሽቃ የታገዘ ውጊያ ነበረ። በ3 አቅጣጫ ውጊያ ተደርጓል። ጉዳት መጠኑ አልታወቀም። በኋላ ግን ከክምር ድንጋይ ወደ ንፋስ መውጫ መከላከያ መንገድ አስለቅቆ እንደዚሁ እንቅስቃሴ ማድረጉ ነው የተገለጸው። ንፋስ መውጫ ከተማ የወጣው አድማ ብተና 1 ድሽቃ ብቻ ይዞ ነው የወጣው። አብዛኛው ኃይል ሁሉም በሚባል ደረጃ መውጫ አቅጣጫዎች ስለተዘጉ ለፋኖ እጅ ለመስጠት እንደዚሁ ድርድር ጀምረዋል የሚሉ መረጃዎች ወጥተዋል። በዚህ ዘመቻ በወልዲያ ደብረ ታቦር መንገድ ሙሉ በሙሉ ተዘግቷል። የምርጫ እጩዎች በፋኖ ተይዘው ተወስደዋል። ብልጽግና መዋቅሩ ሙሉ በሙሉ ፈራርሷል። በአንድ ወር ውስጥ 2 ዙር ዘመቻ የተደረገበት አካባቢ በሚሊሻ ላይ ደረሰው ጉዳት እጅግ አስከፊ የሚባል ነው። በ2 ዙር ዘመቻ ከፍተኛ ጉዳት ደርሷል። የዛሬ ንፋስ መውጫ ዘመቻ እንግዲህ በተለይ ከአካባቢዎቻቸው በፋኖ ተይዘውባቸው በካምፕ ውስጥ የሚገኙ በስደት ላይ የሚገኙ ወታደራዊ ካምፕ ያሉ የብልጽግና አመራሮች ጭምር እንደዚሁ ጉዳት ደርሶባቸዋል። አብዛኞቹ እንደዚሁ ድንጋጤ ላይ ወድቀዋል። ንፋስ መውጫ ከተማ እንግዲህ ስትራቴጂክ ከሚባሉት አካባቢዎች አንዱ ነው። በኢትዮጵያ ታሪክ ውስጥም በርካታ ጦርነቶች ሲደረጉ ከአሁን በፊት በተደረጉ ጦርነቶች እንደዚህ አይነት ቦታ የምስራቅና የሰሜን ምዕራብ ኢትዮጵያን በማገናኘት ቁልፍ ቦታ የለም። ይሄ ቦታ አሁን እንግዲህ በአንድ ወር ለሁለተኛ ጊዜ በፋኖ እጅ ወድቋል። የከተማው ከንቲባ እንደዚሁ በፋኖ ተይዟል። ብልጽግና አለ ማለት ይቻላል ወይ? በዚህ ሁኔታ እንግዲህ ምርጫና ፖለቲካ ማድረግ ይቻላል ወይ የሚለው ለሁሉም ሊቀርብ የሚገባው ጥያቄ ነው። ጋሳይ ከተማ ከደብረ ታቦር ወጣ ብሎ መከላከያና ሚሊሻ አድማ ብተና ጋር እንደገና ከሰዓት በኋላ ከደብረ ታቦር ከተንቀሳቀሰው ጋር ውጊያ ተደርጓል። ወረታ ከተማ ትምህርት ቤት ተዘግቷል። እንደዚሁም ደግሞ ከሰዓት በኋላ ቢሮዎችም ተዘግተው ነበር ባለው ስጋት ምክንያት። ክምር ድንጋይ ከተማውን ለቆ መከላከያ ወደ ተራራ ወጥቶ ነበር። ከደብረ ታቦር ተጨማሪ ኃይል መጥቶ እንደዚሁ ከተማውንና ዋናውን መንገድ ይዞ እንደገና ወደ ንፋስ መውጫ ጉዞ ቀጥሏል። ፋኖ ክምር ድንጋይ ለቆ ወደኋላ ወጥቷል። ሐሙሲት ከባህር ዳር በቅርብ ርቀት ባለችው ከተማ ባለስልጣናት በቁጥራቸው ያልታወቁ የሚሊሻ አድማ ብተና አባላት ሙትና ቁስለኛ ሆነዋል። ቀሪው ወደ ባህር ዳር ሸሽቷል። ተይዘው የተወሰዱ የብልጽግና አመራሮች አሉ። በፋኖ በሚሊሻ እንዲሁም ደግሞ በሲቪሊያን ላይ የደረሰው ጉዳት እየተጣራ ነው። በዚህ በደቡብ ጎንደር በዛሬው ዕለት ብቻ ከ14 በላይ የብልጽግና ባለስልጣናት ሙትና ቁስለኛ መሆናቸውን እንዲሁም ቁጥራቸው ያልታወቀ በፋኖ መማረካቸው ታውቋል። ብልጽግና ባለስልጣናት በዚህ በአንድ ቀን ብቻ ይህን ያክል ኪሳራ ሲደርስበት ብልጽግና የአሁኑ ከፍተኛው እንደሆነ ነው መረጃዎቹ የሚገልጹት። በዚህ ቀጠና በአንድ ቀን ውጊያ 14 በላይ የብልጽግና ባለስልጣናት ጉዳት ደርሶባቸዋል።
እንግዲህ በዚህ ሁኔታ የዛሬዎቹ ዘመቻዎች ከባህር ዳር ከተማ በቅርብ ርቀት ከምትገኘው ሐሙሲት፣ ከደብረ ታቦር ከተማ በቅርብ ርቀት ባሉት ጋሳይና ክምር ድንጋይ ጨምሮ ነው ሲደረግ የዋለው። በዚህ ሁኔታ በተለይ እንግዲህ ሐሙሲት አካባቢ ባለው ሁኔታ አሁንም ያልተነሱ አስክሬኖች እንዳሉ የሚገልጹ መረጃዎች ወጥተዋል። በተለይ በሐሙሲት ከተማ ወደ ባህር ዳር መውጫ ያልተነሱ አስክሬኖች ጠዋት በነበረው ዘመቻ መኖራቸው መረጃዎች ገልጸው የነፍስ ወከፍና የቡድን መሳሪያዎችን በተመለከተ ዲሽቃዎችን ጨምሮ ብሬኖች በፋኖች ገብተዋል ነው ያሉት። ይህንን በተመለከተ እንግዲህ ምርኮኛን በተመለከተ የነፍስ ወከፍ መሳሪያን በተመለከተ ገና አሃዛዊ መረጃዎች ግልጽ ባይሆኑም እስካሁን ድረስ ከ413 በላይ የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። በጨጮ በኩል ሊያመልጡ የነበሩ ሚሊሻዎች ከወሎ ቀጠና በመጡ ፋኖች ተይዘዋል፣ ምርኮኛ ሆነዋል። የሰው ኃይሉን በተመለከተ ምርኮኛ በሁሉም ቀጠና ያለው መረጃ ገና እየተሰባሰበ ነው፣ ገና አላለቀም። አመሻሹን መከላከያ ከደብረ ታቦር ወደ ንፋስ መውጫ እንቅስቃሴ መጀመሩን የሚገልጹ መረጃዎች ወጥተዋል። ክምር ድንጋይ የከባድ መሳሪያ ሽፋን እየሰጠ ወደ ንፋስ መውጫ መከላከያ እየተጠጋ መሆኑን የወጡ መረጃዎች ገልጸዋል። ሐሙሲት ውጊያ ድሽቃ፣ ብሬን እንዲሁም ደግሞ የነፍስ ወከፍ መሳሪያ በፋኖች ገብተዋል። ወንጭት፣ ይዘት እና ቦምባ ተብሎ የሚጠሩት አካባቢዎች እንደዚሁ በእነዚህ አካባቢዎችም ውጊያ ተደርጎ ያልተነሱ አስከሬኖች ስለመኖራቸው ተገልጿል። እንዲሁ ከትግራይ መረጃ ጋር በተያያዘ ጌታቸው ረዳ የትግራይ ወጣቶች ጦርነት በቃን ሊሉ ይገባል፣ በ3 ዓመታት በርካታ የትግራይ ወጣቶች ጦርነትን በመቃወም ትግራይን ለቀው ወጥተዋል፣ ወጣቱ ጦርነት አንፈልግም በማለት ኋላ ቀር እና ቆሞ ቀር ቡድኑን ማስደንገጥ አለበት፣ የትግራይ ወጣቶች ጦርነት ይበቃቸዋል በሚል በአዲስ አበባ በተደረገ የትግራይ ተወላጆች ስብሰባ ላይ ይህን ንግግር አድርጓል። እንግዲህ ጌታቸው ይህንን እያደረገ ያለው በቅርቡ በትግራይ ያለውን አጠቃላይ ወታደራዊ እንቅስቃሴ ተከትሎ ነው። ጌታቸው ይህንን ካለ በኋላ ምን ሊከሰት ይችላል የሚለውን አብረን የምናየው ነው የሚሆነው። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።